አዋልድ መጻሕፍት የቤዛነትን ጉዳይ ሲናገሩ ወይም ቤዛ የሚለውን ሲያብራሩ ለእያንዳንዱ ግለሰብ ለተለያየ ቁሳቁስ ለማቴሪያል ሰጥተውት ነው የምናየው። ግን መጽሐፍ ቅዱሳችን ክርስቶስ ባስተማረው ትምህርትና ነቢያት በተናገሩት ነገር ውስጥ ስንገባ ግን ቤዛ አንዱ ክርስቶስን የሚያሳይ ሆኖ እናየዋልና ብዙ ጊዜ በተለምዶ ቢታወቀው ቤዛ የሚለው እኛ ራሱ ጥላሚ ይባላል። ይሄ ፀሐይ ላይና ዝናብ እንትን ሲለ ያው እኛ ጠምጥመን ጃንጥላ እሱን ይዘን እንዴ እንላለንና ቤዛ እሱም ተብሎ ስለሚነገር እሱን አይደለም ቤዛ የሚለው ቃል ማን ሰው መጠቀም ሊችል ይሆናል። ግን የተባለው የተነገረው ግን ከምን አንግል ነው ከተባለ ከነፍስ አንግል ነው። የነፍስ ቤዛ ማን ነው? አንድ ብቻ ነው። እዚህ ላይ ነው ጥያቄ የሚነሳው፣ ክርክር የሚነሳው፣ ሰዎችም ቆም ብለው ማሰብ ያለባቸው። አስደንጋጭነቱ በእውሸት ለተያዘ ዓለም በሐሰት ለሚኖር ሕይወት አስደንጋጭ ነው። እውነት ሲነገር ነው። በተወለደ ሰዓት እኮ ነው ነገስታት የራዱት፣ ፍጥረታት የደነገጡት። ገና ሲወለድ ቤዛ የሆነ ሰዓት ብቻ አይደለም። ከኢየሱስ ክርስቶስ ውጪ ሌላ ቤዛ አለን ብለው ካሰቡ ነፍስን በተመለከተ ሰው ሁሉ ምን መሆን አለበት? መቆጣት አለበት። በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንላችኋለን። እንደምን አላችሁ ውድ ተመልካቾቻችን? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንደምናችሁ ደህና ናችሁ? ይህ የአፍላጋ ሕይወት ሚዲያ ነው። አፍላጋ ሕይወት ሚዲያ እንግዲህ በተከታታይ ሳምንታት እንግዲህ ከሕማማቱ ጀምረን ትንሣኤውን እንዲሁም ደግሞ ያው ከትንሣኤው በኋላ ያለውን ገብረ ሰላም ጨርሰን ዛሬ ደግሞ ወደ እናንተ በአዲስ ርዕስ መጣናል። ይህም ደግሞ ዛሬ የምንወያይበት ርዕሳችን ቤዛነት ነው። ቤዛነት ለቤተ ክርስቲያን መሰረት ስለሆነ የቤዛነትን ጉዳይ አንስተን እንወያያለን። ለምንድን ነው ይህን ርዕስ ያነሳነው? ርዕሱ አስፈላጊና ወቅታዊ ስለሆነ ነው። ስለዚህ ብዙ ሰዎች ይህንን ትምህርት ስለሚፈልጉት ይህን ትምህርት በዩቲዩብ ቻናላችን ላይ ስለምንጭ ነው። እናንተም ደግሞ ይህ የቤዛነት ትርጉም ያልገባቸውና ቤዛነትን ያላገኙ ሰዎች ትምህርቱን አግኝተው ትክክለኛውን ቤዛ እንዲያገኙ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ሚዲያ አብረን እንድናሳድግ በጌታ ፍቅር አሳስባችኋለሁ። እንግዲህ ዛሬም እንደተለመደው በቤተ ክርስቲያኒቱ በልዩ ልዩ የአብነት ትምህርት ቤት ያለፉ ወንድሞቻችን ወደ እናንተ የእግዚአብሔርን ቃል መሰረት ባደረገ መልኩ ምንም ርዕሳችን ቤዛ ቢሆንም ብዙ የምናነሳቸው ርዕሰ ጉዳዮች ስላሉ ይህንን ለማብራራት ያው እንግዲህ የምታውቋቸው መርጌታ ኃይለ ልዑል መኮንን እንዲሁም መርጌታ መላእክተ መስቀል እንዲሁም ደግሞ ቀሲስ መርሃ ጽድቅ እሸቴ እኔም ወንድማችሁ መርጌታ ቀጸላ በፊታችሁ ያው ልናስተምር ልንማማር ቀርበናል። እናንተ ግን በጌታ ፍቅር ልጠይቃችሁ የደወል ምልክቷን እየተጫናችሁ እንድታልፉ እንዲሁ ዝም ብሎ ተበርክቶ ማለፍ ብቻ ሳይሆን ሰብስክራይብ፣ ሼር በማድረግ ለብዙዎች ትምህርቱ እንዲደርስ እንድታደርጉ በጌታ ፍቅር ድጋሚ ማሳሰብ ፈልጋለሁ። ጸጋ እግዚአብሔር ከሁላችን ጋር ይሁን። መልካም ቆይታ ይሁንልን። እንደምን አላችሁ ወንድሞቼ? አለን። እንግዲህ ፋሲካው በደንብ አልፏል ማለት ነው። ፊታችሁ ራሱ ይናገራል። ተፈካብላችኋል። ዛሬ እንግዲህ ከፋሲካው ማግስት ነው ይህንን ትምህርት ማስተላለፍ የፈለግነው። ምንድነው ይህን ትምህርት ማስተላለፍ የፈለግነው? እንደሚታወቀው ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቤዛነት መጽሐፍት የሚያወሩትን አዋልድ መጽሐፍትን ቅዱሳት መጽሐፍትን የሚያወሩትን ትክክለኛና ብዙ ሰዎች ደብቀው የነበሩትን እና ለመናገር ራሱ ፈርተው የነበሩትን ትምህርት አንድ አባት ጥሩ አድርገው አፍረጥርጠው ተናግረው እንግዲህ ብዙ ችግር የፈጠረባቸው ሰዎች አሉ። እንደገና ደግሞ በጣም ደስ ያላቸው ሰዎች አሉ። በቤተ ክርስቲያን ውስጥ ላይ ሆነው ይህን ነገር ከየት ደብቃችሁን ቆያችሁ የሚሉም ሁሉ አሉ። እንደገና ደግሞ ለምን ተገለጠ ብለውም ደግሞ አካኬ ዘራፍ ያሉ አሉ።
እንግዲህ አስመልክቶ እኛ ደግሞ ብዙ ጊዜ በዚህ ሚዲያችንም በሌላም እየቀረብነ ኢንተርቪው በመናደርግበት ቦታ ሁሉ ትክክለኛውንና እውነተኛውን እግዚአብሔርን ቃል መሰረት አድርገን ስለ ቤዛም ስለ ድህነትም ስለ ጽድቅም ስለ ዘላለም ሕይወትም በክርስቶስ ኢየሱስ ስላለው ቤዛነት ጭምር ብዙ ቦታ ላይ እየተናገርን ያለነው። ዛሬም ደግሞ በዚህ በአፍላጋ ሕይወት ሚዲያ ሰዎች ይጠብቁታል። ይህን ትምህርት ከትክክለኛ አባቶች ይህን ትምህርት ይጠብቁታል እና ይህን ትምህርት የግድ ማስቀመጥ አለን እና ትክክለኛውን መጽሐፍ ቅዱሳዊውን ትምህርት ለማስቀመጥ እስኪ ከአዋልድ መጽሐፍትም ጭምር ስለ ቤዛነት ምን እንደሚያወራ እሱን አይተን እንነጋገራለን እና ቤዛነትን እስኪ መርጌታ መላክ ቤዛ ምንድን ነው የሚለውን ከሶ ልጀምር። ቤዛ ምንድን ነው ትርጉሙ? ጥሩ፣ እግዚአብሔር አምላክ የተባረከ ይሁን። እንግዲህ በተነሳው ርዕሰ ጉዳይ ላይ ለመወያየት ነው እዚህ አብረን የተሰበሰብነው። ስለዚህም እግዚአብሔር ስለሰጠን እድል እግዚአብሔር እናመሰግናለን። እንግዲህ ወደ ተጠየቁት ሐሳብ ስመጣ እንግዲህ ቤዛ የሚለው ራሱን የቻለ ግስ ወይም አንቀጽ አለው ማለት ነው እና ቤዛው አዳነ ተቤዠ ነው የሚለውና ቤዛው ይቤዙ ቢዙ ቤዛዊ ቢዙዋን ቤዛውያን ቢዙት ቤዛዊት ቢዙያት ቤዛውያት መቤዙ መስተቤዙ መስተቤያዙ ብለው እንግዲህ የቤተ ክርስቲያን ሰዎች ግሱን ይገሱታል። እንግዲህ ቤዛ ጥሬ ዘር ቤዛት በብዙ ይላሉ። እንግዲህ ቤዛ ማለት ምትክ ካሳ መሆኑን እንግዲህ አንዳንድ መጻሕፍት የቃሉን ፍቺ ተረጉማሉ። ግን በቅኔ ቤት አተረጓጎም ስንመጣ ግን ብዙ ጊዜ ቤዛ ጥላ ተብሎ የሚተረጎም እንዲህ አይነት ትርጉሞቹን ከቅኔ አኳያ መውሰድ እንችላለን። ከቅኔው አኳያ ከመጽሐፍ ቅዱስ ከብሉይም ከአዲስም አንፃር ስንመለከተው ግን ቤዛ የሚለው ሐሳብ ጥላ አይደለም መሆን ያለበት። ይህንን ሐሳብ ይዞ ሊሄድ አይችልም። ምክንያቱም ቤዛ የምትክነትን ስራ የሚያሳይ የካሳነትን ስራ የሚያሳይ ተላልፎ መሰጠትን ለአንድ ነገር ዋስ መሆንን የሚያሳይ መሆኑን እንግዲህ በብሉይ ኪዳንም በአዲስ ኪዳንም ይህንን ሐሳብ ስናጠናው በእንደዚያ መንገድ ማየት እንችላለን እና እንግዲህ ቤዛወ አዳነ ተቤዠ የሚለው ሐሳብ ላይ ቤዛ የሚለውን አውጥተን እናየዋለን ማለት ነው እና እንግዲህ ቤዛ የሚለው ሐሳብ ጥላ ተብሎ ከተተረጎመ የክርስቶስን ቤዛነት የሚያሳጣን ይሆናል እና የመጽሐፍ ቅዱስን አውድ ስለሚስት እኛ ይዘን የምንሄደው የመጽሐፍ ቅዱስን አውድ ስለሆነ የምንወያየው ቤዛ የሚለው ሐሳብ በመጽሐፍ ቅዱስ ምንድነው የሚለውን ትርጉም ይዞ ይሄዳል ማለት ነው እና ይህንን ቤዛ የሚለውን ነገር እንግዲህ ቤዛችን ክርስቶስ እንደሆነ ቤዛ ሁሉ ዓለም ዮም ተወልደ ተብሎ ተጽፏል። እንግዲህ የሁሉ ቤዛ ምትክ የሆነው ዛሬ መድን ክርስቶስ ተወለደ የሚል ሐሳብ እናገኛለን። እንግዲህ ቤዛ ሁሉ የሚለው በቤተክርስቲያኒቱ መጻሕፍት በተለያዩ መጻሕፍቶች ላይ ቤዛ 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 የሚል እናገኛለን። ግን ኮንቴክስቱ አውዱን ስንመለከተው በመጽሐፍ ቅዱስ አውድ ላይ ያጠነጠነው ወይ መሰረቱ እዚያ ጋር የተያያዘ ነው ወይ የሚለው ልናየው እንችላለን። ምክንያቱም አዋልድ መጻሕፍት የቤዛነትን ጉዳይ ሲናገሩ ወይም ቤዛ የሚለውን ሲያብራሩ ለእያንዳንዱ ግለሰብ ለተለያየ ቁሳቁስ ለማቴሪያል ሰጥተውት ነው የምናየው። ግን መጽሐፍ ቅዱሳችን ክርስቶስ ባስተማረው ትምህርትና ነቢያት በተናገሩት ነገር ውስጥ ስንገባ ግን ቤዛ አንዱ ክርስቶስን የሚያሳይ ሆኖ እናየዋልና ከቁስ ወጥቶ ከማቴሪያል ወጥቶ ከግለሰብ ወጥቶ ከሆነ ነገር ወጥቶ እኛ ልናወራ የምንፈልገው አንዱን ቤዛ የሆነውን ክርስቶስን ስለሆነ ይሄ ለክርስቶስ የተገባ ሐሳብ መሆኑን ማብራራት እንፈልጋለን ማለት ነውና እንግዲህ ቤዛው አዳነ ተቤዠ የሚለው እንግዲህ አንቀጽ ወይም ግስ የምንለው ሐሳብ ነው። ከዚህ ተነስቶ ነው እንግዲህ ሌሎች ሊቃውንተ ቤተክርስቲያን ብዙ ትርጓሜ ብዙ ትንታኔ የሚሰጡት ማለት ነው እንደያውዱ ማለት ነው። የክርስቶስን ቤዛነት በተመለከተ ሌሎች ደግሞ ቤዛ የሆኑ አሉ። እነሱን በንጽጽር አቅርበን በተለይ ለኢትዮጵያ ሕዝብ ቤዛ የሚለው ትርጉም በደንብ ተብራርቶ እንዲቀርብ ስለተፈለገ ነው በዚህ ጉዳይ የመጣ ነው እና እንቀጥላለን። ወደፊት ያው መጽሐፍ ቅዱሳዊን ማብራሪያም ስለምንገልጥበት ለሌሎች እድል ልስጥ። እንግዲህ የቤዛን ትርጉም መርጌታ መላክ ከቤተክርስቲያኒቱ ትርጉም አንፃር ያው አስቀምጠዋል። ምንድነው ብዙ ትርጉም ብንሰጠው ቤዛ ግን በዋናነት አንድን የተወሰደ ነገር ማስመለስ ወይም ለዛ ነገር ምትክ መሆን ምትክ ሆኖ መግባት እና ያንን አስመልሶ ለራስ ማድረግም ጭምር
እንደሆነ ያው መርጌታ መላክ በደንብ ተምሏል። ግን ደግሞ ብዙ ጊዜ በተለምዶ የሚታወቀው ቤዛ የሚለው እኛ ራሱ ጥላ የሚባል ይሄ ፀሐይ ላይና ዝናብ እንትን ሲለ ያው እኛ ጠምጥመን ጃንጥላ እሱን ይዘን እንዲህ እንላለንና ቤዛ እሱም ተብሎ ስለሚነገር እሱን አይደለም ቤዛ የሚለውንም ጭምር ነግረውናል ማለት ነው። እንግዲህ ምናልባት ቀጥታ ወደ መርጌታ ኃይለ ልዑል ነው የምሄደው። መርጌታ ኃይለ ልዑል እንግዲህ የቤዛን ትርጉም ጨምሮና በመጽሐፍ ቅዱስ ላይ ቤዛ የሚሉ ብዙ ነገሮች ተጠቅሰዋልና እነዚህ ቤዛዎች ምንድን ናቸው? ለምንድን ነው ፊደላቱ በብዙ ቦታ ላይ ቢጠቀሱም ለተለያየ ነገር ተሰጥተዋልና ምንድን ናቸው እነዚህ ቤዛ የሚባሉ ነገሮች? ምክንያቱም ብዙ ሰው ግራ ሲጋባው የምናየው ጫማ ቤዛ ነው፣ ቆብ ቤዛ ነው፣ ድንጋይ ቤዛ ነው ምናምን ሁሉ የሚሉ እንትን አሉና ምናልባት እንግዲህ ጫማውን ከሾህና ከእንቅፋት ስለሚከላከል ሊሆን ይችላል። ግን ደግሞ ድንጋይ አለ። ድንጋዩ ለምን እንደሆነ አይገባኝም። እስኪ እሱንም እነሱ ናቸው ያወሩት። ግን እሱ ምን ይላሉ በዚህ ጉዳይ ላይ? ቤዛ ምንድን ነው መጽሐፍ ቅዱሳዊ? እሺ አመሰግናለሁኝ። ያው እንግዲህ ሁላችሁንም ሰላም እንላለን ተከታዮቻችን አድማጮቻችን። እንግዲህ ያው እንደተባለው ዛሬ በዚህ ርዕስ ላይ መተናልና ይሄ ርዕስ በጣም ዋና ርዕስ ሆኗል። አሁን ባለው ጊዜ ውስጥ በጣም ዋና ርዕስ ሆኗል። ብዙ የቤተ ክርስቲያናችን ሰዎች በዚህ ጉዳይ ላይ እየተነጋገሩ ነው ያሉት እና ያው በዚህ ብናወራ ጥሩ ነው። እግዚአብሔር ይመስገንና እንግዲህ ሁሉ ጊዜ ለቃላት የሚሰጥ እንትን አለ የሆነ በቃ የቃላት ሕግ አለና ቃላት ሁሉ ጊዜ ትርጉም የሚኖራቸው በአረፍተ ነገር ውስጥ ነው ይባላል። ይሄ የቋንቋ ሕግ ነው። የቋንቋ ሕግ በማንኛውም ቋንቋ በእንግሊዘኛም በአማርኛም በግዕዝም ቢሆን ቃላት ሁሉ ጊዜ ትክክለኛ ትርጉማቸው የሚገኘው በአረፍተ ነገር ውስጥ ነው። በአረፍተ ነገር ውስጥ ካልገቡ ቃላት ትክክለኛ ትርጉማቸው ማግኘት አንችልም። ለምሳሌ ቤዛ ለአንድ ሰው ምን ማለቱ ነው? ሰው ነው የጠራው? ዕቃ ነው የጠራው? ምንድን ነው የጠራው? አይታወቅም አይደለም። የሰው ስምም ቤዛ ይባላል። በሌላ ቋንቋ ደግሞ ቅድም እንዳላችሁት እንደዚህ የምንዘው ጥላ ቤዛ ይባላል። ሌላም ነገር እንደዚህ ቤዛ ተብሎ ይጠራል። እና የዚህን ትክክለኛ ትርጉም ለማግኘት ወደ ምን ውስጥ መግባት ያስፈልጋል? ወደ አረፍተ ነገር ውስጥ መግባት ያስፈልጋል። እና በአረፍተ ነገር ውስጥ ነው ትክክለኛ ትርጉማቸው የሚገኘው። ደግሞ ከዚህ ጋር ደግሞ ተያይዞ አንድ ቃል ለሆነ ነገር ተጠቀምነው ማለት ያ ብቻ ነው ትርጉሙ ማለት አይቻልም። ከገባበት አውድ አንፃር ነው የሚታየው። ከገባበት አውድ አንፃር ለምሳሌ አሁን ብዙ ጊዜ የኛ ሰዎች የሚከራከሩት እግዚአብሔር ሙሴን ለእስራኤል ቤዛ ነው ብሎታል ይላል። ሙሴን ለእስራኤል ቤዛ ነው ብሎታል። ትክክል ነው ብሎታል እግዚአብሔር። ለምን ሲባል ሙሴ የእስራኤል ምንድነው? ነፃ አውጪ ነው አይደለ? የእስራኤል ነፃ አውጪ ነው። ግን የነፍስ ቤዛ አይደለም ሙሴ። እስራኤልን ከግብጽ ምድር ካወጣ ያ ሰው ምንድነው? ቤዛ ነው ማለት ነው። የብሉይ ኪዳን መጽሐፍ እያጠናን ስንመጣ በብሉይ ኪዳን ውስጥ ምን የሚል ሐሳብ አለ? አንድ ሰው ለወንድሙ ቤዛ ይሁነው ይላል። ለወንድሙ ቤዛ ይሁነው። ለምሳሌ አንድ ወንድሙ ቢደይ እና ሀብቱን ለሌላ ቢሸጥ፣ መሬቱን ለሌላ ቢሸጥ፣ ነገር ግን የሚመልስበት የሚቤዥበት ነገር ካላገኘ ወይም ራሱ ቢሞት ወንድሙ ቢሞትና ንብረቱ ለሌላ ሰው ቢተላለፍ ነገር ግን ንብረቱ ለሌላ ሰው ተላልፎ መቅረት ስለሌለበት ወንድሙ ምን ይሆናል? ቤዛ ይሁነው ይላል። ምን ማለት ነው? ይሄ ሲተረጎም የነፍስ አዳኝ ሆኖ ማለት ነው አይደለም። ምን ማለት ነው? ያንን ንብረት ዋጋ ከፍሎ የሚያስፈልገውን ዋጋ ከፍሎ ለወንድሙ ያስመልስለት ነው። ለወንድሙ ያስመልስለት። ዳም ከሆነ ያ ወንድሙ ዳው ነው እንዳይነው ኢቭን እንዲያው ራሱ ለራሱ ቤዛ መሆን ይችላል። ራሱ ለራሱ ሰውየው ለራሱ ቤዛ መሆን ይችላል። ለምሳሌ ይሄንን እስክሪብቶ እንደ ምሳሌ ልውሰድና አንድ እስራኤላዊ አጥቶ ደህይቶ ሸጠው። ሀብቱ ነበር ሸጠውና ግን የሆነ ወቅት ላይ ገንዘብ ሲያገኝ ለዚህ እስክሪብቶ የሚከፈለውን ዋጋ ከፍሎ
ያንን ሀብቱን ማስመለስ ይችላል እና ለራሱ ቤዛ መሆን ይችላል። ባሪያ እንኳን ሆኖ ማለት ለምሳሌ ተቀጥሮም ከሆነ ለምሳሌ ሀብት ሲያጡ ምን ሲያጡ ሰዎች ለእስራኤላዊ ሊቀጠሩ ይችላሉ። እስራኤላዊ ለእስራኤላዊ እና እስራኤላዊ የዘላለም ባሪያ ሆኖ እንዲኖር የእግዚአብሔር ፈቃድ አይደለም እና ምን ያደርጋል? በቃ የሆነ ወቅት ላይ ገንዘብ ሲገኝ ገንዘቡን ከፍሎ ራሱን በራሱ ይቤዣል። ያለዚያም የተገዛበት ዓመት አለ። ለምሳሌ 7 ዓመት ነው ብዙ ጊዜ የሚሉት 7 ዓመት አገልግሎ ከ7 ዓመት በኋላ ነፃ ይወጣል። እንደዚህ አይነት ነገር አለና ምንድነው ይሄንን ሁሉ ማነሳው? ሁሉ ጊዜ ቃላት በገቡበት አውድ ነው የሚታዩት፣ በተጠቀሱበት አረፍተ ነገር ልክ ነው የሚታዩት። ስለዚህ መጽሐፍ ቅዱስ ላይ ብዙ ጊዜ ቤዛ የሚለውን ነገር እናገኛለን። ለምሳሌ ብዙ ጊዜ የሚጠቀሰው ለሰው ሀብቱ ቤዛው ነው ይባላል። ትክክል ነው። ሰው በሀብቱ ከሆነ ነገር ሊያመልጥ ይችላል። እንዲያውም ኃጥእ የጻድቅ ቤዛ ነው የሚል ነገር አንብቤያለሁ መጽሐፍ ቅዱስ ላይ ማለት ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጥእ የጻድቅ ቤዛ ነው ይላል፣ በደለኛም የቅን ሰው ቤዛ ነው ይላል። በደለኛም የቅን ሰው ቤዛ ነው። ስለዚህ ሁልጊዜ ምንድነው አሁን ይሄንን ስናይ ምንድነው የምናስበው ከተባለ ቃሉ መልእክቱ ሊያስተላልፍ የፈለገው መልእክት አለ። ሊያስተላልፍ የፈለገው መልእክት አለ። በጊዜው ሊተላለፍ የተፈለገበት መልእክት አለ። በዚህ ልክ ነው የገባው፣ በዚህ አውድ ነው የገባው። ለምሳሌ ኃጥእ የጻድቅ ቤዛ ነው ሲባል ምን ማለት ነው? ለምሳሌ እሱ ያከማቸውን የሰበሰበውን ማን ሊበላው ይችላል? ጻድቅ ሊበላው ይችላል። ወይም ኃጥእ ለጻድቅ ይሰበስባል ይላል አይደለም? ደክሞ ሰብስቦ ምናምን ካከማቸ በኋላ ጻድቁ ሰው ያንን ነገር ይበላል። በሆነ መንገድ እግዚአብሔር ለዚያ ሰው እንዲደርስ ያደርጋል። እና ከዚህ የተነሳ እንደዚህ የእግዚአብሔር ቃላት እንደዚህ ይናገራሉ ማለት ነውና እነዚህን ስናይ እንደውም የሚገርማችሁ ነገር ምን አለ መሰላችሁ? እዚሁ መጽሐፈ ኢሳይያስ ላይ ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ለአንተ ፈንታ ሰጥቻለሁ ይላል። ግብፅን ለአንተ ቤዛ አድርጌ ምን ማለት ነው? ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ ኢትዮጵያና ሳባን ይላል። ስለዚህ ትድግና የሚያደርግ ማለት ነው። ለጊዜው ትድግና የሚያደርጉ ለምሳሌ ለአንዱ ሀገር ተነስቶ ምን ያደርጋል? ተዋግቶ ያንን ሀገር ነፃ ያወጣል አይደለ? ልክ እንደዚያ ማለት ነው። ስለዚህ ምን እያልኩ ነው? ቃላት ሁልጊዜ በገቡበት ልክ ነው መታየት ያለባቸው። አሁን ጭቅጭቁ ቃላት ላይ አይደለም። ጭቅጭቁ ቃላት ላይ አይደለም። እኛ ሁልጊዜ ስለ ቤዛነት ስናወራ የነፍስ ቤዛን ደግሞ የሁኔታዎች ቤዛን የክንውኖች ቤዛን በክንውኖቹ ሰው ገብቶ የሆነ ነገር ሊያደርግ ይችላል። በክንውኖቹ ሰው ገብቶ የሆነ ነገር ሊሰራ ይችላል። እና እኛ ሁልጊዜ ቤዛነትን ስናነሳ የምንቃወምበት ትልቁ ነገር የነፍስ ቤዛ ሆኖ የገባ የነፍስ ቤዛ ሆኖ የተገኘ ሌላ አካል ከክርስቶስ ውጭ የለም ነው። አሁን ለምሳሌ ምናልባት በዚህ ላይ እናንተ ተጨምሩበታላችሁ የተነሳው ሐሳብ ማርያም ቤዛ አይደለችም የሚለው ነው አይደል? ይሄ ነው አስደንግጡ የሚያሰኘው ይሄ ነው። ማርያም ቤዛ የተባለችበት ምንድነው? ልኩ ምንድነው? ይሄ እኮ ነው መነሳት ያለበት። በምን ልክ ነው የተባለችው? ልክ አሁን እንዳነሳናቸው የቤዛነት አውድ ነው የተባለችው ወይስ በምን ልክ ነው የተባለችው? እንግዲህ የቤተክርስቲያን መጻሕፍት እንደሚናገሩት ማርያም ቤዛዊተ ኩሉ ነው የምትባለው፣ የሁሉ ቤዛ ማለት ነው። የነፍስም ቤዛ ነች እሷ አይደለ? አንድ ቃል እንዲሁ ዝም ብሎ በተባራሪ የሰማሁት ነገር አለ። ምናልባት በኋላ እርግታ በላ ከዚህ ጋር ተጨምር ይሆናሉ ያስባለሁኝና ቤዛ ነፍሰ ኩሉ መዋቲ በሰማይ ወበምድር አንቲ ይላል። በሰማይ ወበምድር ተኮንኪ አንቲ። ተመልከቱት። አሁን ቤዛ ነፍሰ ኩሉ መዋቲ። አሁን ይሄ ነው ችግር የሚያመጣው። ይሄ ችግር ያመጣል። ለምን ሲባል ቤዛ ነፍሰ ኩሉ ነው የሚለው። የሁሉ ነፍስ ምንድነሽ? ቤዛ ነሽ። ይሄ ከሆነ ማንን ያሳጣናል ማለት ነው? ክርስቶስን ያሳጣናል። ለምን መሰላችሁ? በብሉይ ኪዳንም ቤዛ የሚሆንበት ሕግ አለ። ለምሳሌ ይኸውላችሁ መስዋዕቶች አሉ አይደል? የብሉይ ኪዳን መስዋዕቶች። እነዚያ የብሉይ ኪዳን መስዋዕቶች ምንድናቸው ከተባለ ቤዛ ናቸው። ምንድነው ቤዛነታቸው? ሰዎችን ወክለው ነው የሚታረዱት፣ ሰዎችን ወክለው ነው የሚሰዉት፣ ሰዎችን ወክለው ነው መስዋዕቱ ነው የሚቀርቡት። እነዚህ በጊዜው ምንድናቸው ከተባለ ቤዛ ናቸው። ሰዎች ከእግዚአብሔር ቁጣ በእግዚአብሔር ሊያመጣባቸው ከሚችለው መቅሰፍት ተጠብቀው የሚኖሩት በእነሱ አማካኝነት ነው። እንዲያውም አንድ ክፍል አነበብኩኝ። ለምሳሌ ምን ይላል መሰላችሁ?
ዘጸአት ምዕራፍ 30 ቁጥር 12 ላይ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አያቸው። አሁን እስራኤላውያን ሲቆጠር ዝም ብሎ ተቆጥሮ አይተው መቅሰፍት ይሆንበታል። መቅሰፍት ማለት መሞት ነው አይደል? ይገደላሉ፣ ይጠፋሉ፣ በእግዚአብሔር ቁጣ በእግዚአብሔር ተግሳጽ ውስጥ ይሆናሉ። እና በእግዚአብሔር ተግሳጽ ውስጥ እንዳይሆኑ ምን መደረግ አለበት ነው የሚለው ይሄ መጽሐፉ። የነፍሳቸውን ቤዛ መስጠት አለባቸው። ምትክ ማለት ነው። ምትክ በዚህ አይነት የምትክነት ሁኔታ ከሆነ ግን ቤዛ ስንል ይሄ ጥያቄ ያስነሳል። ይሄ ሌላ ነገር ነው። የቤዛነትን ትርጉም ወይም ደግሞ ትክክለኛውን የመበጀትን ስራ ያበላሸዋል። እና አሁን ከዚህ አንግል ስናየው ነው እንጂ ቤዛ የሚለውን ቃል ማን ሰው መጠቀም ይችል ይሆናል። ግን የተባለው የተነገረው ግን ከምን አንግል ነው ከተባለ ከነፍስ አንግል ነው። ከነፍስ አንግል ከሆነ ግን የነፍስ ቤዛ ማን ነው? አንድ ብቻ ነው። እዚህ ላይ ነው ጥያቄ የሚነሳው፣ ክርክር የሚነሳው። ሰዎችም ቆም ብለው ማሰብ ያለባቸው እዚህ ላይ ነው። ከኢየሱስ ክርስቶስ ውጪ ሌላ ቤዛ አለን ብለው ካሰቡ ወይም ደግሞ ሌላ አካል ቤዛ ይሆናል ከተባለ ነፍስን በተመለከተ ሰው ሁሉም መሆን አለበት፣ መቆጣት አለበት። ምክንያቱም ትክክል ስለማይሆን ለማለት ነው። አመሰግናለሁ። እሺ፣ ማብራሪያ ሰከን ባለ መንገድ ነው እንግዲህ መርጌታ ኃይለ ወደ ተናገሩት። እንደዚህ ሰዎች ደግሞ ሰከን ብለው ቢሰሙት ይጠቀማሉ። እና ሰሞኑን እንግዲህ እንደምታውቁት በጣም በሚዲያው ላይ ጎልቶ የሚታየው ለምን እንዲህ ተባለ፣ መጽሐፍት ለምን እንዲህ አሉ አይደል? መጽሐፍትን አይተን በመጽሐፍት መርምረን ፈትሸን ስለ ቤዛነት እንረዳ ሳይሆን ለምን እንዲህ ተባለ ስለሆነ በደንብ የብሉይ ኪዳኑን እንዲያውም የሚገርመው ብሉይ ኪዳን ላይ ያለውን የቤዛነት ስያሜ ወይም ደግሞ የቤዛነት ትርጉም አዲስ ኪዳኑ ጋር ስናነጻጽረው በምንም ታምር አይገናኝም። በምንም ታምር ቀደም እንደተባለው የአውዱ አገባቡ አንድ ቤዛ የተባለ ነገር ለምንድን ነው ቤዛ የተባለበት የሚለው ራሱ አልታየም። እና ሰዎች ብዙ ጊዜ ይቀላቅሉታል። ቤዛ የሚለውን ፊደል ብቻ በመውሰድ ይቀላቅሉታል ሐሳቡ። እና በብሉይ ኪዳንና በአዲስ ኪዳን እንግዲህ ቤዛነት ከተለያየ ቤዛ ከመዳን ጋር ወደዚህ ሐሳብ ለመግባት ነው ዋናው ትልቁ ጉዳይ። ቤዛ ከመዳን ጋር ቤዛ ለነፍሳችን ካለው ትርጉም ጋር ያለውን እስኪ ቀሲስ መርሐ ጽድቅ ምን ይላል? እሺ፣ አመሰግናለሁ። በቅድሚያ ክብር ለአምላካችን ለእግዚአብሔር ይሁን፣ ጊዜን እድልን የሰጠን ስለ እርሱም ፈቃድና ሐሳብ እንድንናገር እንድናስተላልፍ ተመልካቾቻችንም ደግሞ የሚተላለፈውን የእግዚአብሔርን ሐሳብና ፈቃድ በመረዳት እንዲጠቀሙ ከተሳሳተ መንገድም እንዲመለሱ የሚተላለፈውንም ጠቃሚ ያልሆነውን ነገር በመለየት እውነትን በመረዳት በእግዚአብሔር መንገድ ላይ በእግዚአብሔር ሐሳብ ጸንቶ ለመኖር ያስችል ዘንድ ይህ ፕሮግራም እንዲተላለፍ ግድ ሆኗል። ስለዚህም እግዚአብሔር የተመሰገነ ይሁን። በውድ ልጁም እንዲያው የሰጠንን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛችንን አገኘ። ቤዛነታችንን አገኘ። እንግዲህ ቤዛነታችንን ያገኘነው በውድ ልጁ ነው። አንድ ነገር ተገኝቷል። የሚፈለግ ለሰው የሚያስፈልግ ለድህነት የሚያስፈልግ ለሁሉም ለተፈጠረው ነገር ሁሉ ቤዛ የሚሆን ወይም ደግሞ ቅድም እንደተነገረው ጥላ የሚሆን መጠጊያ የሚሆን ቤዛችን ተገኝቷል።
እና ስለዚህ ስለ ቃሉ እግዚአብሔር የተመሰገነ ይሁን። ኤፌሶን ምዕራፍ 1 ቁጥር 6 እና 7 ነው ያነበብኩት። ቅድም መርጌታ መልአክ ቤዛ ሁሉ ዓለም ዮም ተወልደ የተወለደ ቤዛ የተፈጠረ ሳይሆን የተወለደ። እንግዲህ የተወለደ ቤዛ አለ፣ የተፈጠረ ቁሳዊ ነገር ደግሞ አለ እና ይህ የተወለደው ቤዛ ለድህነት የሆነ ለነፍስ ዋስትናን ወይም ምትክ ሆኖ የቀረበ እንደሆነ ከእግዚአብሔር ቃል መረዳት እንችላለን። እና አሁን እየተነገረ ባለው ሐሳብ ውስጥ ሰዎች መረዳት ያለባቸው ነገር ምንድነው? ቤዛ የሚለውን ቃል ትክክለኛውን ሐሳብ መረዳት፣ ሊያስተላልፍ የፈለገውን ወይም የተፈለገውን ነገር መልእክቱን ማወቅ ያስፈልጋል። መልእክቱ ምንድነው? ቤዛ የተባሉ ነገሮች አሉ። አዎ በቤተ ክርስቲያናችንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስፋት የሚነገርላት የቅድስት ድንግል ማርያም ቤዛነት ነው። ይህን ነገር እንጂ እውነታው ግን ምንድነው ብሎ መለየት ያስፈልጋል። ሊነገር ይችላል፣ ሊወራ ይችላል። አስፈላጊነቱና እውነተኛነቱ ግን ምንድነው የሚለውን መለየት ያስፈልጋል። እንደ ባለአእምሮ እንደ መንፈሳዊ ሰው እግዚአብሔርን እንደሚሰማ፣ እግዚአብሔርን እንደሚከተል፣ እግዚአብሔርን እንደሚያመልክ፣ እግዚአብሔር አለ ብሎ እንደሚያስብ እንዳንድ ሰው ወይም እንዳንድ ባለአእምሮ ሲታሰብ የተነገሩ ቤዛዎች ቢኖሩም አስፈላጊውና ዋናው ግን የትኛው ነው ብሎ መምረጥ ያስፈልጋል። የቀረበው ነገር ሁሉ ያስፈልጋል ማለት አይቻልም። ገበያ ላይ የቀረበውን ሁሉ መግዛት አንችልም። የተነገረውን ሁሉ ደግሞ ሰምተን መውሰድ የለብንም። መምረጥ እውነተኛውና አስፈላጊው የትኛው ነው ብሎ ማስተዋል ያስፈልጋል። ከዚህ አንፃር ቤዛ የሚያስፈልግበትስ ምክንያት ምንድነው? ቤዛ ያስፈልጋል ከተባለ ቤዛ የሚሆን ካለ ቤዛ የሚያስፈልግበትስ ምክንያት ምንድነው? ለሰው ድህነት ቤዛ የሚሆን አስፈልጓል። ሰው ከእግዚአብሔር ጽድቅ ከእግዚአብሔር ሐሳብ በመጉደሉ ከሰው ዘር ወይም ከፍጥረት ሰውን ለማዳን ምትክ የሚሆን በፍጥረት ዓለም ውስጥ አልተገኘም። ምትክ የሚሆን አልተገኘም። ባለመገኘቱ ምክንያት ንጹህ የሆነ ነውር የሌለበት ከፍጡር የተለየ ቤዛ የሚሆን ስላስፈለገ ከሰማይ የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቷል። ቃል የነበረው ሥጋ ሆኖ በሥጋው ደግሞ መከራን ተቀብሎ ስለ ሰው ልጆች ሁሉ ቤዛ የሆነ መድኃኒት የተወለደ ነው። የተፈጠረ አይደለም። ዘተወልደ ወአኮ ዘተገብረ። ስለዚህ የተወለደው ቤዛ አንድ ነው። ያም በሰዋዊ አእምሮ ለመረዳት እጅግ በሚከብድ ሁኔታ ያለ ወንድ ዘር ከቅድስት ድንግል ማርያም የተወለደ። ይህን ድንቅ የሆነውን ሐሳብ በመንፈሳዊ በእምነት መረዳት ይቻላል እንጂ በፍጥረታዊ አእምሮ መረዳት አይቻልም። ፍጥረታዊ ነገር አለ፣ መንፈሳዊ ነገር አለ። ፍጥረታዊውን ነገር በፍጥረታዊው ዕውቀት መርምረን ልንረዳው እንችላለን። መንፈሳዊውን ነገር ግን በእምነት እና በመንፈስ ቅዱስ አስረጅነት ልንረዳው ያስፈልጋል። ከዚህ አንፃር እንግዲህ ዛሬ ወደ ተመልካቾቻችንና ወደ አድማጮቻችን ልናስተላልፍ የተፈለገው ነገር ምንድነው? አየሩ ላይ
አንድ እውነት በመነገሩ ድንጋጤ ተፈጥሯል። የሚነገረው ሐሳብ አስደንጋጭ ነው። ለምን? በእውሸት ለተመሰረተ ሃይማኖት፣ በታሪክ ለተመሰረተ መሰረት እውነተኛው መሰረት ሲነገር ያስደነግጣል። በታሪክ ሲባል ምን ማለት ነው? በታሪክ እንግዲህ በታሪክ ሲባል ዝም ብሎ መነሻ የሌለው ታሪክ፣ መሰረት የሌለው ታሪክ፣ ዝም ብሎ በትውፊት ማለት ነው። ዝም ብሎ በትውፊት የሚነገር እንደው እንዴት በየ ማለት የአባቶች የእናቶች ከእናትህ ከአባትህ ሲወርድ የመጣ በሚል ማለት ነው። ይሄን ያልኩት ቀሲስ መርሃ ጽድቅ መጽሐፍ ቅዱስም የታሪክም መጽሐፍ ጭምር ስለሆነ ሕያው ታሪክ ነው እንዲለይልን። መጽሐፍ ቅዱስ ሕያው ታሪክ ነው። መጽሐፍ ቅዱስ ከታሪክ ያለፈ ሕይወት የሚሰጥ ነው። መጽሐፍ ቅዱስን እንደ ታሪክ ካየነው የታሪክም ጭምር ነው። ነገር ግን ታሪክነቱ የመጽሐፍ ቅዱስ የሚለይበት ሕያው የሆነ ታሪኩን ለማጥናት በመከረን ቁጥር የሚያሳየን እግዚአብሔርን ስለሆነ የሚያሳየን ምንጩን ስለሆነ መነሻውን ስለሆነ ከዚህ አንፃር መጽሐፍ ቅዱስ የሚነግረንን ሐሳብ እንዴት ነው የምንረዳው ስንል ከእግዚአብሔር ስለሆነ ከምንጩ ስለሆነ ከዓለቱ ስለሆነ መሰረቱም እርሱ ስለሆነ በትንቢተ ኢሳይያስ ላይ እግዚአብሔር እንዲህ ብሎ ተናግሯል። እግዚአብሔር ራሱ ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል። የሚቤዥህ እግዚአብሔር እንዲህ ይላል። የሚቤዥ ለድህነት ለነፍስ የሚቤዥ ለእስራኤል እግዚአብሔር ሲናገር የሚቤዥ አለ። ከማህፀን የሰራ ሰርቶም እንደገና ደግሞ የሚቤዥ እግዚአብሔር አምላክ እንዲህ ይላል። ሁሉን የፈጠርሁ ሰማያትንም ለብቻዬ የዘረጋው ምድርንም ያጸናው እግዚአብሔር እኔ ነኝ። ከኔ ጋር ማን ነበረ? በቃ ሌላ የለም። ራሱ እግዚአብሔር ነው ያለው። ከኔ ጋር ማን ነበረ? እንግዲህ ለእስራኤል ሕዝብ እግዚአብሔር ይሄንን ተናገረ። ከቤዛነት እና ከድህነት ጋር የተያያዘው የእግዚአብሔር ሐሳብ የእግዚአብሔር እውነት ለነፍስ ነፍሱን ነው ምትክ ያደረገው። ስለ ብዙዎች ቤዛ ነፍሱን ምን አለ ሰጠ ነው የሚለን የእግዚአብሔር ቃል። ከዚህ አንፃር ለድህነትና ለነፍሳችን ለሕይወታችን ቤዛ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ሌሎቹስ ሊባሉ ይችላሉ። ይሄም ቤዛ ተብሏል፣ ይሄም ቤዛ ተብሏል። መባልና መሆን የሆነ ሆኖ የተገኘ ግን ኢየሱስ ክርስቶስ ብቻ ነው ሆኖ የተገኘ። ሌሎቹ ቤዛ የተባሉት ሆነው አልተገኙም። ሊባሉ ይችላሉ፣ ሊነገሩ ይችላሉ፣ ሊወራ ይችላል፣ በዓለም ሁሉ ሊታወጅ ይችላል። አንድ ነገር ልበልና ወደ እናንተ እመጣለሁኝ። አስደንጋጭነቱ በእውሸት ለተያዘ ዓለም በሐሰት ለሚኖር ሕይወት አስደንጋጭ ነው። እውነት ሲነገር ነው። እውነት ቅድም እንደተባለው ቤዛ ሁሉ ዓለም ዮም ተወልደ። በተወለደ ሰዓት እኮ ነው ነገስታት የራዱት፣ ፍጥረታት የደነገጡት። ገና ሲወለድ ቤዛ የሆነ ሰዓት ብቻ አይደለም፣ ተወለደ ሲባል ገና ለሰው ልጆች ሁሉ መድኃኒት የሆነው አዳኝ የሆነው ኢየሱስ ተወለደ ሲባል ሐሰተኞች ደንግጠዋል። በውሸት የተመሰረቱ ሁሉም ደንግጠዋል። አሁንም ብፁዕ አባታችን አቡነ ገብርኤል ይሄንን የሰማይን ድምፅ ሲናገሩ ያልደነገጠ የለም።
መሰራቱ ያልተናጋ የለም። ለምን? እውነት ስለሆነ። እውነት ሲነገር እኮ ሐሰተኞች መግቢያ ያጣሉ። መሰረት የላቸውማ፣ መነሻ የላቸውማ። ከዚህ አንፃር ይህ ድምፅ ብፁዕ አባታችን አቡነ ገብርኤልን እግዚአብሔር ተጠቀመ እንጂ ድምፁ የእግዚአብሔር ነው። ሐሳቡም የእግዚአብሔር ነው፣ የሰው አይደለም። ሰዎች የሰው አድርገውት ፖለቲካ ሊሰሩበት ሌላ ነገር ሊያጠላልፉ ይሞክራሉ። አትድከሙ። የእግዚአብሔር ሐሳብ ያሸንፋል። እግዚአብሔር ታላቅና ሕያው አምላክ ነው። ክብር ለአምላካችን ለእግዚአብሔር ይሁን። አሜን። እግዚአብሔር ይባርክ። በጣም ደስ ይላል። አሁን መጨረሻ ላይ በጣም የተናገሩት ነገር ውስጥ የነካው ገረመ። ሁሉም ንግግር ትክክል ቢሆንም ኢየሱስ የዓለም ቤዛ ነው። ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እግዚኦ መድን ነው የምትለው ቤተክርስቲያን እና ቤዛ ኩሉ ዓለም ብለው የሰማይ መላእክትም እረኞቹም ሲያመሰግኑ በነገስታት ዘንድ ወነ ሄሮድስም ትልቅ ንውጥውታ ፈጥሯል፣ ድንጋጤ እና የገረመኝ እሱ ነው። አንዳንድ ጊዜ አፋችንን ጸፍቶ መንፈስ ቅዱስ ሲያናገረን ደስ ይላል። እና ምንድነው ያናወጣቸው? አንዱ ቤዛ ነው ሲባል ምን አናወጣቸው ማለት አሁን እኔ ቤተክርስቲያን አይደለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ብለን ምን ጠራት ቤተክርስቲያን ቤዛነት ቤዛ ኩሉ ዓለም ዮም ተወልደ ምትል ከሆነ ምንድነው ልዩ ነው ወይ? በስብከት ስለ ተገለጠ ነው። ቤዛ ኩሉ ዓለም ተወልደ እያለ እየዘመረ ሊቃውንት እየዘመሩ ጳጳሱ ተነስተው ቤዛ ብለው ሲናገሩ ምንድነው ያስደነገጣቸው የሚለው እንዳሉት ምናልባት የለም ማለት ነው። አትደንግጡ ብለዋል። እሳቸው ቢሰሙት ጥሩ ነው። አትደንግጡ ብለዋል። ያው ስለተባለ ነው። በብዙ ቦታ አትደንግጡ አሁን ርዕሰ ጉዳይ ሆናለች በየቲክቶክ ሁሉ እና የሚገርም እንትን ነው ያነሱት እና እዚሁ ላይ ነው የምንቆየው። ቤዛ ከድህነት ጋር በጣም መነሳት አለበት። ቀደም ብሎ ኪዳን ላይ ያሉትን ሐሳቦች ያነሳናቸው እንዲሁ ሰዎች ግራ ስለገባቸው በደንብ ይዋቸው ብለን ለምሳሌ ሙሴን ለእስራኤል ቤዛ አድርጊያለሁ ሲል እስራኤልን በቃ ነፃ ታወጣለህ ከግብጽ። ያ እንደዛ የተባለው ሙሴ ግን ራሱ እንኳን ለሰው ልጆች ቤዛ ሊሆን ቀርቶ የተነገረውን የተስፋውን ምድር እንኳን አልወረሰም፣ አልገባም። ምክንያቱም የግድ መታዘዝ አለበት ወደ ርስቱ ወደ ምድራዊቱ ርስት እንኳን መግባት። ስለዚህ ቤዛ ሚለው በአዲስ ኪዳን በደንብ አጽንኦት ሰጠን ማውራት ያለብን ይመስለኛልና እናነሳቸዋለን ጥቅሶቹን። እዚህ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ለምንድን ነው የተናገረው ብለን ስናይ ልክ አሁን እንደሚንጫጫው ትውልድ የሚንጫጩ ሰዎች ነበሩ። ለምሳሌ የዘብዴዎስ ሚስት ዮሐንስ እና ያዕቆብ በመንግስት አብረው በቀኝና በግራ ይቀመጡ አለች። ሃኔ መጠጣውን ጽዋ እኮ መጠጣት አይችሉም ሲል እንጠጣለን አሉት። አይ የምትለምኑትን አጣው። ስለዚህ እንደዛ እያለ ከሄደ በኋላ ነው ይሄ አውዳዊ ፍቾ እዛ ጋር ስለሚያዝ አያችሁ በመንግስቱ መቀመጥ ይቻላል። ነገር ግን ጽዋውን መጠጣት ይቻላል ወይ? አሁን ጠጡ ቢባሉ ተሰቀሉ ቢባሉ ይችላሉ ወይ? እነዚህ ሰዎች አይችሉም። እና ከዚህ ጋር ተያይዞ ብፁዕ አባታችን አቡነ ገብርኤል የሚያነሱት ፍጡር ቤዛ ሊሆን አይችልም የሚል ጥያቄ አንስተዋል። ፍጡር ቤዛ ሊሆን ይሄን ለይተው ነው የተናገሩት። ለምንድነው ፍጡር ቤዛ ተብሎ የለ የሚል ጫጫታ ተነሳ። በኋላ የማርያም ጉዳይ በኋላ በደም እናነሳዋለን። የማርያምን ቤዛነት በደም በኋላ ስለምናነሳው አሁን ግን ለምንድነው ፍጡር ቤዛ ያልሆነው? ቀደም ጠቆም አድርገውታል ቀሲስ። ምክንያቱም እግዚአብሔር ሰውን ሊያድን ለሰው ልጆች ለነፍስ ቤዛ ሆኖ በመካከል የሚገባ ስለሌለ ነው አይደል ኢየሱስን የላከው። ስለዚህ ለምንድነው ሊቀ ጳጳሱም ይህንን እንዲናገሩ ያደረጋቸው? ከትምህርተ ድህነት ጋርስ ቤዛ ምንድነው ግንኙነቱ? መርጌታ መላእክት በዚህ ጾም ተጨማሪ እንዲያወሩ ፈልጋለሁ። ጥሩ እንግዲህ በጣም
እየተነገረ ያለው ሐሳብ የራሱ የእግዚአብሔር ድምጽ ስለሆነ እግዚአብሔር እናመሰግናለን። አሜን። እንግዲህ በዚህ አሁን በተነሱት ሐሳቦች ላይ ቅድም እናንተም በጣም ስታብራሩት እንደነበረ መጽሐፍ ቅዱስ ከፍሎ ነው የነገረን። ለምሳሌ በብሉይ ኪዳን ዘመን ስለ ርስት ቤዛነት ተናግሯል። ስለተለያየ ነገር እግዚአብሔር ሲናገር እንመለከታለን። ለምሳሌ ቅድም እናንተም እንዳነሳችሁት እንግዲህ ይሄ የነፍስ ቤዛነትና የርስትን ቤዛነት የመሬትን ቤዛነት ስጋዊውን ዓለም በተመለከተ ወይም ደግሞ በጋዱ ዓለም ስለ እያንዳንዱ ነገር የተነገረውን ሐሳብ ከነፍስ ቤዛነት ጋር አነጻጽረን እኩል አድርገን መናገር አይደለም የፈለግነው። እኛ የምንፈልገው ቅድም እንደተነሳው በአዲስ ኪዳን አንድ ትልቅ መሰረት እግዚአብሔር ተናግሯል። ለሰው ልጅ ሁሉ የዘላለምን ርስት የምናገኝበት ስለ እያንዳንዳችን ቤዛ ሊሆን የተገባውን ክርስቶስ ኢየሱስን ገልጦ ነግሮናል እና የነፍስን ቤዛነት የተናገረው ራሱ እግዚአብሔር ነው። የሰዎችን ቤዛነት የተናገሩት ሰዎች ናቸው። ለምሳሌ ቅድም እንደተነገረው ቤዛ ተብለው የተጠሩ ሰዎች አሉ። በቤተ ክርስቲያናችን መጻሕፍት ውስጥ ስንገባ በገድላቱ፣ በድርሳናቱ፣ በተአምራቱ በእያንዳንዱ መጽሐፍ ውስጥ ስንገባ ሰዎች ቤዛ ናቸው የሚል ጽሑፍ እናነባለን፣ እናገኛለን። ይሄንን ራሱ እግዚአብሔር አልተናገረውም። እግዚአብሔር እገሌ ለነፍሳችሁ ቤዛ ይሆናችሁ ብሎ እግዚአብሔር አልተናገረም። ይህንን በደንብ አድርገን መናገር ስላለብን እና እኛ እየተናገርን ያለነው የነፍስ ቤዛ ለነፍሳችን ቤዛ ሊሆን የመጣውን ክርስቶስን ነው ልንናገር የምንፈልገው። ቅድም እንደተነገረው በተለያየ ጊዜ በተለያየ ሰዓት የተለያዩ ሰዎች ስለ ፍጡራን ቤዛነት ተናግረዋል። የድንግል ማርያምን ቤዛነት ተናግረዋል። የቅዱሳንን፣ የጻድቃንን፣ የሰማዕታትን፣ የነቢያትን ቤዛነት በተለያየ መጽሐፍ ብናገኘውም ይሄንን የተናገሩት ሰዎች ናቸው እንጂ እግዚአብሔር አይደለም። ይሄንን በደንብ አድርገን እንናገራለን። እገሌ ቤዛ ነው ለነፍሳችሁ ብሎ ጽሑፍ ተጽፎ ብናገኝ ያንን የተናገረው ሰው መሆኑን እግዚአብሔር እንዳልሆነ በደንብ መናገር አለብንና እግዚአብሔር የነገረን ቤዛ ግን አንድ ነው። እሱም ልጁ ኢየሱስ ክርስቶስ ነው። ስለዚህ ቅድም ማቴዎስ 20:28 ላይ ሲነበብ የነበረው ለብዙዎች ቤዛ የሆነው ማን ነው? ክርስቶስ ነው የሚለው። እንግዲህ ይሄንን በተመለከተ በተለያየ ሰዓት የክርስቶስ ቤዛነት ከምን ጋር ይያያዛል? ከመዳን ጋር ይያያዛል፣ ከጽድቅ ጋር ይያያዛል፣ ከዘላለም ሕይወት ጋር ይያያዛል፣ ከኃጢአት ስርየት ጋር ይያያዛል። የሌሎች ቤዛነት ግን እነዚህን ነገሮች ሊተኩ አይችሉም። በምንም ተአምር አይተካም ማለት ነው። ለምሳሌ ኢየሱስ ቤዛ የሆነበትን ዋና ዓላማ ስንመለከት በሰውና በእግዚአብሔር መካከል የነበረውን የዕዳ ጽሕፈት የነበረውን የጥል ግድግዳ የነበረውን ኃጢአት የነበረውን እርግማን የነበረውን ይሄ ጨለማውን ነገር ለመክፈፍ ኢየሱስ ነው በአዲስ ኪዳን ትክክለኛ ቤዛችን ብለን ስንናገር የሰራቸው ስራዎች እውን የተከናወኑ የተገለጡ ስለሆነ ማለት ነው። ስለዚህ የኢየሱስ ክርስቶስን ቤዛነት በተመለከተ ስናወራ ከጽድቅ ጋር ብናያይዘው ከመዳን ጋር ቅድም እንደተናገርኩት ከኃጢአት ስርየት ጋር ቅድም ኤፌሶን ተነስቷል አይደል? የኤፌሶንንም ስናነበው የሚነግረን ነገር ከድነት ከጽድቅ ከኃጢአት ስርየት ጋር የተያያዘ መሆኑን ግልጽ አድርጎ ነው የሚናገረው መጽሐፉ። የሌሎችን ቤዛነት አሁን ድንግል ማርያም ቤዛዊተ ኩሉ ዓለም ተብሎ ባለፈው ሲነገር ነበር። እንግዲህ ወደ ኋላ እንመጣበታለን። በእያንዳንዱ መጽሐፍ ውስጥ የድንግል ማርያምን ቤዛነት የቤተ ክርስቲያን ሊቃውንቱ ጽፈዋል። በክርስቶስ ፋንታ ማርያምን አስገብተው ማለት ነው። ግን ለኃጢአታችን የሞተ አንድ ቤዛ ነው ያለን፣ እሱም ክርስቶስ ነው። ለበደላችን ተላልፎ የተሰጠ ለኃጢአታችን ደሙን ያፈሰሰ እኛን ከአባቱ ጋር ከእግዚአብሔር ጋር ለማስታረቅ በሰውና በእግዚአብሔር መካከለኛ ሆኖ የተገለጠው ክርስቶስ ነው። ይሄንን ወክላ ማርያም ተሰቅላለች ወይ ተብሎ ጥያቄ ሲመጣ አንድም መልስ የለም። መስቀሉ ጋር ስንሄድ ማርያምን አናገኛትም። ግን በሌላ በኩል ደግሞ ቤዛ ናት ተብላ ራሷ ተናግሮላታል እና ቅድም ባለፈውም በሚዲያ ላይ አቡነ ገብርኤል ሲናገሩ አትደንግጡ ብለው የተናገሩት ሐሳብ ከምን የተነሳ አንሳር ነው። ሰዎች ቤዛ ብለው የተቀበሉት ብዙ ነገር አለ። ያንን አልፈው ነው እሳቸው የመለኮትን ድምፅ ነው ለትውልዱ ለዓለም ያስተጋቡት። ያ ድምፅ እውነትም ሄሮድስ ኢየሱስ ክርስቶስ ሲወለድ እንደደነገጠው ሁሉ ኃይለኛ ፍርሃትና ድንጋጤ በሰው ልብ ውስጥ ታይቷል። የፈጠረው ግርግር ቀላል አይደለም። ከምን አንፃር ነው ከተባለ ከመለኮት ድምፅ አንፃር ከእግዚአብሔር ድምፅ አንፃር ስንመጣ እያንዳንዱን መልእክት በእግዚአብሔር ቃል ስንቃኘው ስንመለከተው
ክርስቶስ ቤዛ የሆነበትን ምስጢርና ሌሎች ቤዛ ሆነው የተገኙበትን ነገር ስንመለከት በጣም የተራራቀ መሆኑ ነው። ለዚህ ነው አትደንግጡ የተባለው ማለት ነው። እንግዲህ በመጽሐፍ ቅዱሳችን ላይ የኢየሱስ ክርስቶስን ቤዛነት በተመለከተ እንዲሁ ከጽድቅ ጋር ብናያይዘው የምናገኘው ነገር ምንድነው? የክርስቶስ ቤዛነት ምን አመጣ ብለን ስንል እኛ ከእግዚአብሔር ጋር ለማስታረቅ የተከናወነ ድርጊት ነው እና እንዲው የክርስቶስን ቤዛነት ትንሽ ላቆየውና የሌሎችን ቤዛነት በተመለከተ ከምን ጋር ተያይዟል? ከቁሳቁስ ጋር፣ ከመሬት ጋር፣ ከርስት ጋር እንዲው ለምሳሌ ቅድም ሲነገር እንደነበረው ኃጥእ ለጻድቅ ቤዛ ነው ተብሎ ሁሉ ተነግሯል አይደል? ያ ሁሉ የነፍስ ቤዛነት አይደለም። የኢየሱስ ክርስቶስን ቤዛነት በተመለከተ ብቻውን ነጥለን ስንመለከተው አንደኛ ሰው ከእግዚአብሔር ጋር ተጣልቶ ነበረ። ሰው ያለ ምሕረት ነበረ፣ ያለ ይቅርታ ነበረ። በሰውና በእግዚአብሔር መካከል ኃይለኛ የጥል ግድግዳ ቆሞ ነበረ፣ ማንም ሊያስወግደው ያልቻለ ማለት ነው። ስለዚህ የኢየሱስ ክርስቶስ ቤዛነት የወደቀውን የሰውን ዘር መልሶ ወደ ቀደመ ክብሩ ለማምጣት ኢየሱስ ክርስቶስ ለኃጢአታችን፣ ለበደላችን፣ ለመተላለፋችን ስለ እያንዳንዳችን ኃጢአት ተላልፎ በመስቀል በመሰጠት ካሳ ነው የሆነን። ኢየሱስ እግዚአብሔር ልጁን ካሳ አድርጎ ነው የሰጠን። እንግዲህ ኢየሱስ ቤዛ ነው ብለን ስንል ካሳ ነው። ለምሳሌ ለመዳን ያበቃን፣ ለጽድቅ ያበቃን፣ ለዘላለም ሕይወት ያበቃን፣ ለኃጢአታችን ስርየት የበቃንበት ቤዛ ሆኖ ካሳ ሆኖ የተሰጠን ከእግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ የኢየሱስ ክርስቶስ ቤዛነት ከነፍስ መዳን ጋር ይያያዛል፣ ከኃጢአት ይቅርታ ጋር ይያያዛል፣ ከድነት ጋር ይያያዛል፣ ከእርቅ ጋር ይያያዛል፣ እንደገና ደግሞ ከዳግም ልደት ጋር ራሱ ይያያዛል። ምክንያቱም እነዚህ ነገሮች ያለ ቤዛነት የሚሆኑ ነገሮች ስላልሆኑ ማለት ነው። መጽሐፍ ቅዱሳችን ስንናገር የምናገኘው ነገር ይሄ ነው። ስለዚህ በሰውና በእግዚአብሔር መካከለኛ ሆኖ ራሱ እንዴ የሊቀ ካህናትን ጉዳይም እኮ ያጠቃለለ ጉዳይ ነው ስንመጣ ዝርዝር ሐሳቡ ላይ ማለት ነው። ምክንያቱም ኢየሱስ ሊቀ ካህናት ነው። የኢየሱስ ክርስቶስ ሊቀ ካህንነት ከእርቅ ጋር ይያያዛል። ምክንያቱም የሊቀ ካህናት ስራው ማስታረቅ ነው። በሰውና በእግዚአብሔር መካከለኛ ሆኖ ሰውን ከእግዚአብሔር ጋር የማስታረቅ ስራ የክህነት ወይም ደግሞ የሊቀ ካህናት ስራ ስለሆነ ክርስቶስን ስናመጣው ቤዛነቱ ስናመጣ እነዚህ ነገሮች ሰብስበን እናመጣቸዋለን። ኢየሱስ በእኛ ፈንታ ተሰቅሏል፣ በእኛ ፈንታ ተገርፏል፣ በእኛ ፈንታ መከራን ተቀብሏል፣ በእኛ ፈንታ ተተፍቶበታል፣ በእኛ ፈንታ ያልሆነው ነገር የለም። ኢየሱስ በዓለም ወይም በፈሪሳውያን በአይሁድ ዘንድ በእርሱ ላይ የደረሰው እያንዳንዱ ጥላቻ ቢቆጠር ቁጥር የለውም ራሱ እያንዳንዱ ነገር። ስለዚህ የክርስቶስን ቤዛነት በተመለከተ እያንዳንዱ ነገር ስንመለከት እኛን ወክሎ የተቀበለውን መከራ እያንዳንዱን ይወክላል። ስለዚህ ኢየሱስ ክርስቶስ ቤዛችን ነው ስንል የነፍስ ቤዛ ነው፣ የነፍሳችን ቤዛ ነው። እንደ ኢየሱስ በመስቀል ላይ ተሰቅሎ እንደ ኢየሱስ መከራን ተቀብሎ እኛን የተቤዠን ያዳነን ያጸደቀን የለም፣ አንድም የለም። ለዚህ ነው እኮ ሽንጣችንን ገትረን ክርስቶስ ነው ቤዛ ብለን የምንናገረው። ለኛ ኃጢአት መስቀል ላይ ተላልፎ የተሰቀለ ደሙን ያፈሰሰ ጻድቅ ቅዱስ ስለሌለ። ስለዚህ የነፍስን ቤዛነት በተመለከተ ከኢየሱስ ውጭ ሊሰራው ሊፈጽመው ሊያከናውነው የሚችል አንድም በሰማይም በምድርም የለም፣ ከመላእክትም የለም። ለምሳሌ መላእክት ራሱ የቤዛነት ስራ መስራት አይችሉም፣ ምክንያቱም ረቂቃን መናፍስት ስለሆኑ ማለት ነው። የቤዛነትን ስራ የሰራው ክርስቶስ በሰውነቱ ነው። ሰው ሆኖ መጥቶ ፍጹም ሰው ፍጹም አምላክ ሆኖ በስጋው የሰራው ስራ ስለሆነ፣ ስለዚህ ቤዛነት አንዳንድ ጊዜ ከሌሎች ከቅዱሳን መላእክት ጋርም ብናያይዘው የማይሆን የህልም ቅጆት ከሚሆን በስተቀር ሌላ ነገር አይሆንም። ስለዚህ የኢየሱስ ክርስቶስን ቤዛነት በተመለከተ እንዲያው ሌሎች መጻሕፍቶችን ቅድም እንደተባለ ወደ ኋላ አመጣለሁ፣ ግን ዕብራውያን 9:12 ላይ ብንመጣ የምናገኘው ጥቅስ ስላለ እሱን ላነበው እና ኢየሱስ ክርስቶስ ለሰው የገዘፈበት ለሰው የከበደው ነገር ምንድነው ከተባለ ኢየሱስን ቤዛ ነው ብሎ ለመቀበል ወይም ደግሞ ኢየሱስን ከሌሎች ቤዛ ናቸው ከተባሉት ነገሮች ለይቶ ኢየሱስ ክርስቶስ ላይ አርፎ ልቡን ለማስቀመጥ ሰው የሚጨነቅበት ምክንያት የሰማው ነገር አይምሮውን ስለያዘው ነው። ስለዚህ በዕብራውያን 9:12 ላይ ያለውን ሐሳብ ስመጣ እንደዚህ የሚለውን ነገር ላነበው። እንደዚህ ይላል ወደ ኋላ ከቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትፈልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ
ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሕሊና ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። እንግዲህ ቁጥር 12 ላይ የዘላለምን ቤዛነት አግኝቶ ነው የሚለው። ማን ነው? ኢየሱስ። ይሄንን አግኝቶ ለዘላለም ወደ ቅድስተ ቅዱሳን የገባ ቤዛ ሊሆነ ከኢየሱስ ክርስቶስ ውጭ ሌላ አካል የለም። ስለዚህ የዘላለምን ቤዛነት ያገኘው በዚህ መንገድ ነው። እኛም ደግሞ የተዋጀነው በዚህ ነው በክርስቶስ ስለሆነ። ስለዚህ ወደ ቅድስተ ቅዱሳን የገባውን ሊቀ ካህናት ክርስቶስን ስንመለከት ለእያንዳንዳችን ቤዛችን ነው። የነፍስ ቤዛችን ነው። ለኃጢአታችን ቤዛ ነው። ለበደላችን ቤዛ ነው። ለቁስላችን ራሱ ቤዛ ሆኖ የደቀቀልን ርሱ ነው። ለህመማችን ራሱ ቤዛ ሆኖ የታመመልን ርሱ ነው። እያንዳንዱ ነገር ኢሳይያስ 53ን ስናነበው ያ ነገር የተከናወነው በክርስቶስ ስለኛ ነው። ስለዚህ እንደ ክርስቶስ እንደ ኢየሱስ ስለኛ መከራን የተቀበለ ጻድቅ የለም፣ ቅዱስም የለም። ስለዚህ የኢየሱስ ክርስቶስን ቤዛነት ከሌሎች ቅዱሳን ቤዛነት ለይተን የምናይበት መንገድ ዋጋ የተከፈለውን ዋጋ ስናይ በሰው አይምሮ የማይቻል ስለሆነ ሰዎች ሊያደርጉት የማይችሉት በሰው ሕሊና ቢታሰብ ይቻላል።